እንግዲህ 48ኛ ቀኑን በያዘው የዘመቻ አንድነት በርካታ ሁነቶችን እያስተናገደ ይደርሷል። እንግዲህ በአውደ ውጊያው መስክ የአማራ ፋኖ በወሎ ቤት አማራ በአምስቱ ኮሮችና በስራቸው ባሉ ክፍለ ጦሮች ተጋድሎቹ ጠንክረው በርትተው የሄዱበት ሁኔታ ነው። በፖለቲካውም በዲፕሎማሲው መስክ በርካታ ድሎች እየተመዘገቡ ያሉበት ነው ዘመቻ አንድነት። እንግዲህ የውስጥም የውጭ ጠላቶችንም ጭምር የለየላቸውም በመካከላችን ሆነው ያሉ ጠላቶቻችንንም የለየንበት በርካታ ትንቅንቅ እየተደረገ ያለበት ሁነቶችን እያስተናገደ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ባለፉት 3 እና 4 ቀናቶች የአማራ ፋኖ በወሎ ቤት አማራ ንጉስ ሚካኤል አሊኮር እንግዲህ በአርበኛ አብነው ነው ሰብሳቢው፣ ወታደራዊ አዛዡ ደግሞ አርበኛ ከረም መሐመድ ነው። ሰሞኑን በናሩ ከረም መሐመድ የተመራ አንድ በጣም ጠንካራ ተጋድሎች ነበሩ። በተለይ በሸው ሁሴን ጅብሪል ክፍለ ጦር ከላላ አካባቢ በጣም ብርቱ ትንቅንቅና ተጋድሎ ያደረጉበት ሁኔታ አለ። በዚህም በርካታ ዙፋን ጠባቂ ሰራዊት በተለይ የአድማ ብተና ሚሊሻ የሚባል ከአማራ ብራክ የወጡ ወዳደሮች እነሱ ላይ ጠንከር ያለ እርምጃ የወሰዱበት ሁኔታ አለ። በዚሁ በወታደራዊ አዛዡ በአርበኛ ከረም መሐመድ የተመሩ ተጋድሎዎች ናቸው። ከዛ በዘለለ በበርካታ አካባቢዎች አሁንም እዛ አካባቢ አፈናዎች እንዳሉ እንደ ወረዳ የሚያዙት አቋም እስከ 300 ድረስ ወጣቶችን በሰላማዊ መንገድ መልምለው እንዲያመጡ ካልሆነ ደግሞ በአፈሳ መልክ እያሰሩ እያስገቡበት ያለበት ሁኔታ እንዳለ ከውደው በተጋዳኝ ማለት ነው ተጋድሎችን እያደረጉ ነው። በጠላት በተመታባቸው አካባቢዎች እና በዙሪያው ባሉ ሁኔታዎች ላይ ወጣቶችን እያፈኑ ያሉበት ነባራዊ ሁኔታ እንዳለ አሁንም አድርሰውናል። ሌላው በበቀደም ባደረስናቸው የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ታራ ከተማና ዙሪያው ላይ የዙፋን ጠባቂ ሰራዊቱ ላይ በጣም ጠንካራ የሚባል ምት በማድረስ በተለይ ወዳደር ሚሊሻዎች ላይ እርምጃ በመውሰድ ትልቅ ድል የተጎናጸፈበት ሁኔታ አለ። ለዛ አጸፋ ያገዛዙ የሰሜን ወሎ ዞን ትዕዛዝ በመስጠት ሚሊሻዎችን በመላክ ጉባ ላፍቶ ወረዳ ላስቴ ገራዶ የሚባል አካባቢ ወደ ሐራ ቅርብ ቦታ ነው። ላስቴ ገራዶ የቦታ በጸረ ወያኔ ትግሉ የበላጎን ምሽግ የሰበረበትን ሁኔታ ምስራቅ አማራ ፋኖ ቤዙ የነበረ ቦታ ነው። ላስቴ ገራዶ እንግዲህ የፋኖ ቦታ ነው። እዛ አካባቢ በመሄድ የ9 የፋኖ ቤተሰቦችን ቤት ሙሉ ለሙሉ ያወደሙበት በሳት ያቃጠሉበት፣ ዶሮ ግብር ላይ እንደዚሁ ባላፍቶ ከወልዲያ በቅርብ ርቀት የምትገኝ ጥቁር አስፋልት ላይ ያለች ከተማ ነች። እዛም የአንድ ፋኖ ቤት አጠቃላይ 10 የፋኖ ቤቶችን ያቃጠሉበት ሁኔታ አለ። በአውደ ውጊያ እየደረሰባቸው ያለውን ሽንፈት በእንደዚህ አይነትን ጸረ አማራና ህዝብ በሆነ ድርጊት እየመለሱ ያለበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ሰራዊታችን የሀገር አፍራሾችን ተግባር ዋጥ አድርጎ ለዋናው ዓላማው ለመዳረሻው እኛ ህልውናችንን አረጋግጠን ሀገር ተረካቢ ሀገር እንዳይፈርስ ብርቱ ትንቅንቅና ተጋድሎ እያደረግን እንደመሆናችን መጠን በሀገር አፍራሾች ተግባር ሳንዘናጋና ሳንበሳጭ አሁንም ተጋድሎዎችን ያስቀጠልንበት ሁኔታ አለ። አሳምነው ክፍለ ጦር ከፍተኛ አመራሮችን በዚህ ደረጃ ውሳኔዎችን በመወሰን ጀግኖቹ ወደ ትግላቸው እንዲያተኩሩ ጠላት የፈጸመው የቤት ማቃጠል ንብረት ማውደም ደግሞ አጠቃላይ የተቋቋመበት ዓላማ እንደሆነ ጭምር በመጥቀስ ወጣቶቹ ፋኖቹ ወደ ትግላቸው የሚሄዱበትን ሁኔታና ጊዜውን ጠብቆ ፍትህ የሚያገኝበት ሁኔታ እንዳለ በማስገንዘብ ወደ ትግል እንዲገቡ አድርገዋል። ጉዳዩ ግን እጅግ በጣም የሚዘገንንና አንድ መንግስት ነኝ እያለ እየተላላጠ ካለ አካል የማይጠበቅ መሆኑን ህዝብም በጣም ያየበት ሁኔታ አለ። እንደዚህ በጅምላ የንጹሃን ቤቶችን እየበሳት እያነደዱ ባሉበት ሁኔታ በጣም በተለያዩ የዞንና የወረዳ ከተሞች ደግሞ በጸረ ወያኔ ትግሉ የወደሙ ተቋማቶችን ጭምር በፎቶና በቪዲዮ በመያዝ ህዝብን ለማታለል በተለይ ሰሜን ወሎ በተለያዩ አካባቢዎች በሁሉም አጠቃላይ የወሎ ቤት አማራ ቀጠናዎች ላይ ፋኖ እንደዚህ ነው መሰረተ ልማት ያወድማል፣ ቤት ያቃጥላል ምናምን በሚል ዶክመንታሪ እየሰሩ ባሉበት ነባራዊ ሁኔታና ህዝብ እየታዘባቸው ባለበት ሁኔታ እነሱ አቃጣይ እነሱ ደግሞ መልሰው ድራማ ሰሪ ማናቅ ይመስላቸዋል እና በጣም ህዝብን የናቀ እንቅስቃሴ ነው የተንቀሳቀሱ ያለው ሁኔታ እያለ ህዝብ እየጠቀሰ ባለበት ሁኔታ ይህንን ነባራዊ ሁኔታ በገለጠና ነውራቸውን ባሳየ ሁኔታ እንዲህ በጅምላ አንድ መንደር ላይ በመሄድ ቤት እያቃጠሉ ያሉበት ሁኔታ አለ። ከዛ በዘለለ በአውደ ውጊያው አሁንም ተጠናክሮ የቀጠለበት ሁኔታ አለ። ጠላት የማጥቃት እቅዶች ያሉትን ሙሉ ነገሩን ስለምናውቅ እኛም የራሳችንን ስራ እየሰራን ያለንበት ሁኔታ አለ። በተለይ በጣም በእርግጠኝነት መናገር የሚቻለው ፋኖ አዲስ ምልምል ሰራዊት ነው ጠላት እያመጣ ያለው። በቅርቡ እንዲያውም ቃሊምና ሳንቃ አካባቢ ገደል ገብቶ ያለቀበት ነባራዊ ሁኔታ አለ።
ምሽግ ለቆ ደግሞ ለማጥቃት ፋኖ ወዳለበት ቀጠና የሚሄድ ደግሞ ከሆነ በጣም በርካታ ሲሳዮች ወደ ፋኖች የሚገቡበት ሁኔታ አለ። ተተኳሽ ጦር መሳሪያ በጣም ብዙ ሞትና ቁስለኛ እንዲሁም ምርኮኛ እንደሚኖር ምንም አንጠራጠርም። ከፍተኛ የሆነ የተኩስ አቅም ያለው ጠላት ይታወቃል። በአየርም በእግረኛም በኩል ሽፋን እንዳለው ይታወቃል። የቡድን መሳሪያ ከባድ መሳሪያ ሽፋንና አየር ኃይሉም እንዳለው ስለሚታወቅ መከላከል ላይ ጠንከር ያለ ሁኔታ ይፈጥራል በከተሞች ዙሪያ። ያን ምሽግ ለቆ ለማጥቃት በሚመጣበት ሁኔታ ግን ብዙ ስራዎችን መስራት እንደሚቻል ከዚህም ጋር ተያይዞ ያው ህዝባችንም ከፋኖ ጎን በመሰለፍ ብዙ ትንቅንቅና ተጋድሎ እንዲያደርግ በተለይ ደግሞ ከአየር ኃይሉና ከከባድ መሳሪያ ጥቃቶች ደግሞ ራሱን እንዲጠብቅ የሚል መልእክትም አለን። አጠቃላይ የጠላት እንቅስቃሴ ሰሞኑን አጠቃለው በሚል ምሽጎችን የረከተበት ሁኔታ አለ። በዚህም ብዙ ድሎችን እንደምናስመዘግብ አንጠራጥርም። በዛሬው ዕለትም ተጋድሎች ያሉበት ሁኔታ አለ። መረጃዎች እንደደረሱን የምናደርሳቸው ነው። አጠቃላይ የአማራ ፋኖ በወሎ ቤት አማራ በዘመቻ 48ኛ ቀን ያሉ የተጋድሎ መረጃዎች እነዚህን ይመስላሉ። የአማራ ፋኖ በጎጃም እንግዲህ በዘመቻ አንድነት በዛሬው ዕለትም በጠላት ላይ ድል ተቀዳጅቷል። በዚህም በሁለት ክፍለ ጦር ባደረገው ማጥቃት ሰብአዊና ቁሳዊ ኪሳራ ማድረስ ችሏል ጠላትን። እንደዚሁም ጠራጊላቸው የነበሩ ስትራቴጂ ቦታዎችን ማስለቀቅ ተችሏል። በአማራ ፋኖ በጎጃም 8ኛ ክፍለ ጦር ስር የሚገኘው የአባ ኮስተር ብርጌድ በዛሬው ዕለት 2 ንዑስ ከተሞችን ከጠላት ነጻ አድርጓል። የቀባሃናና መንግስቱ የተባሉ ከተሞችን ነው ከጠላት ነጻ ያደረገው። ከፍተኛ ቁጥር ያለው ወራሪ ኃይል ያንን ቀጠና ለመቆጣጠር ለሳምንታት በዘለቀ ባደረገው አውደ ውጊያ በርከት ያሉ ቦታዎችን ለመሸፈን ጥረት አድርጎ ነበረ። እጅግ በጣም በርካታ ቁጥር ያለው የመካነ እጅ መሳሪያና እግረኛ ነበር ወደ አካባቢው ያስጠጋው። ይህን ሁሉ በመቋቋምና መልሶ ማጥቃት በማድረግ በጠላት ቁጥጥር ስር የነበሩ ንዑስ ከተሞችን መልሶ ነጻ ማድረግ ተችሏል። ነገር ግን ወደ ንዑስ ከተሞች የገባው ጠላት በማህበረሰባችን ላይ ከፍተኛ የሆነ ውድመት ደርሶና ዘረፋ ፈጽሞ ነው ሄደው። በዚህም የቀባሃና በተባለች ንዑስ ከተማ ጸደይ ባንክን ሙሉ በሙሉ ሰብሮ በመግባት ካሽ ገንዘቡን ወስዷል። ኮምፒውተሮችንና እቃዎችን ሰባብሯል። ፈርኒቸሮችን እንደዚሁ ሰባብሮ አጠቃላይ ባንኩን ቅርንጫፉን ከጥቅም ውጭ አድርጎ ነው ዘርፎ የሄደው። ሁለተኛው በአካባቢው ከተማ ውስጥ የሚገኙ የንጹሃን መገልገያ የነበሩ መኖሪያ ቤቶችን፣ የንጹሃን መገልገያ የነበሩ ጸጉር ቤቶችን፣ ሱቆችን፣ እንደዚሁም የሻይ ቤቶችን፣ ካፌዎችን በሙሉ በማናለብኝነት አውድሞ ዘርፎ ነው የሄደው። በሁለተኛ ደረጃ መንግስቶ የነበረውም ጠላት እንደዚሁ መንግስቶ ከተማ ላይ በነበረው ደውጊያ ሲሸሽ የአካባቢውን ማህበረሰብ ሱቅ ዘርፎ ጭኖት ነው የሄደው ማለት ነው። በዚህም በተደረገ ውጊያ 5 ተሽከርካሪ ሙሉ አስክሬንና ቁስለኛ ጭኖ ሄዷል። ቢኤሞችን፣ መድፎችን እና ዙ 23ቶችን እንደዚሁም ብረት ለበስ ታንኮችን ሲጠቀም ነበረ በአውደ ውጊያው። ነገር ግን አልተሳካለትም። ከፍተኛ ቁጥር ያለው እግረኛ ተደምስሶበታል። ወደ አካባቢው ዳግም ላይ መለስ አከርካሪ ተመቶ ወደ ቢቸና ከተማ ተመልሶ ገብቷል ይጠላል። ሁለተኛው የ7ኛ አዲስ አለማየሁ ክፍለ ጦር እንደዚሁ በዛሬው ዕለት በሉማሜና አዋባል ባደረገው ማጥቃት ወሳኝ ለሉማሜን ለመጠበቅ ይመቸኛል ያለውን ወሳኝ ስትራቴጂክ ቦታ ለወራት ይዞት የነበረውን ቦታ ማለት ነው ጀግኖቹ የአዋባል መብረቁ ብርጌድ አባላት አስለቅቀውታል። በዚህም ከሰሞኑ እየከዳ ወገንን ሲቀላቀል የነበረውን የሉማሜ ሚኒሻና አድማ ብተና እንደዚሁም የወራሪው አባል ለመከላከል ሲል ወይም እንዳይከዱ ለመጠበቅ ሲል ነበር ያን ቦታ ይዞት የነበረው። ጀግኖቹ ግን እንደ ተርበ መንደፍ ያን ቦታ ማስለቀቅ ችለዋል። ሉማሜ ከተማንም እንደዚሁ በቅርብ ርቀት ላይ ስትራቴጂክ የሆነ ቦታ በመሆኑ ለማየት ተችሏል። አሁን ላይ በአጠቃላይ በአማራ ፋኖ በጎጃም እየተደረገ ያለው አውደ ውጊያ አንደኛ እጅግ በጣም ብስለት የተሞላበት ማጥቃት መከላከል፣ ጉዳትን የቀነሰ፣ ሁለተኛ የጠላትን አከርካሪ እየመታ ያለ ጠላትን ተስፋ የማስቆረጥ፣ ሶስተኛ ደግሞ አድምቶ በመዋጋት ጠላትን የመደምሰስ እና አካባቢን የማስለቀቅ በሳል ውጊያ እየተደረገ ነው። ዘመቻ አንድነት በድል እንደታጀበ ነው። ሌላው የአማራ ፋኖ በጎጃም ሁሉም የስራ አስፈጻሚ አካል ወደ የክፍለ ጦሮች ስምሪት ተሰጥቶ ስራ እየሰራ መሆኑን ከዚህ በፊትም ገልጬ ነበረ። በዚህም በበርካታ አካባቢዎች ጎጃም ውስጥ ማለት ነው ማህበረሰብን ማወያየት፣ መልሶ ሪፎርም የመስራት ጥልቅ ታድሶና ግምገማ በሰፊው በማህበረሰባችን ላይ እየተሰራ ይገኛል። በየቀበሌው የሚሰበሰበው አርሶ አደራችን ማንኛውም ድርጅት ተመስቶ ለሚደረግለት ጥሪ ዝግጁ መሆኑንና እስከ መጨረሻው መስዋዕትነት ከፍሎ ይህንን ስርዓት ለመጣል መጨረሻ ዋጋ ለመክፈል መዘጋጀቱን እንደዚሁ እያረጋገጠልን ይገኛል። ስለዚህ ማህበረሰባችን 100% በሚባል ደረጃ ከገጠር እስከ ከተማ፣ ከባህር ዳር እስከ ደጀን፣ ከመተከል እስከ መርጦ ለማርያም ለሚደረግለት ማንኛውም ጥሪ ማንኛውንም አይነት ፈጣን ምላሽ ለመስጠት ዝግጁ መሆኑን በየአካባቢው ባደረግነው ስብሰባ እና ግምገማ አረጋግጦልናል። በአጠቃላይ ዘመቻ አንድነት በተቀናጀ ወደ ውጊያ በጥልቅ ታድሶ ግምገማ እንዲሁም ማህበረሰብ በማወያየት ተጠናክሮ ቀጥሏል ማለት ነው። የአማራ ፋኖ በጎጃም በዛሬው ዕለት የተቀናጀው 2 ወደ ውጊያ መረጃ ይሄን ይመስላል።
ዘመቻ አንድነት 48ኛ ቀን የአውደ ውጊያ መረጃ በጎንደር ግንባር እንደሚከተለው እናቀርባለን። 48ኛ ቀን ባስቆጠሩ የዘመቻ አንድነት የጎንደር ግንባር ውሎዎች በርካታ ድሎች የተገነጸፍንበት ነው። ይኸውም ጠላት ከብዙ አቅጣጫ እንቅስቃሴ እያደረገ ባለበት ወቅት የእኛን የዘመቻ እቅድ ለመቀልበስ አልሞ ይንቀሳቀስባቸው የነበሩ ወታደራዊ እቅዶችን እንደገና በማጥናት የተሻሉ ውጤቶች ሊያስመጡ የሚችሉ ድሎች መኖራቸውን በማየት ድሎችን እየተጎናጸፍን እንገኛለን። በጎንደር ግንባር በርካታ ድሎችን እየተጎናጸፍን ነው የምንገኘው። በተለይም ደግሞ ሰሜናዊ የጎንደር ቀጠና እንዲሁም ሰሜን ምዕራባዊ የጎንደር ቀጠናዎች በተለይ በአርማጭሆ፣ በጠገዴ እንዲሁም በወገራና በደባርቅ አዋሳኞች ቦታዎች ትልልቅ ድሎች ነው መጎናጸፍ የቻልነው። እነዚህ ድሎች ሰብአዊና ቁሳዊ ኪሳራ ከመድረሳቸው ባሻገር መዋቅር መፍረስባቸው የሆኑበት ሁኔታ ነው ያለው። ሁለተኛ በተጨማሪ ደግሞ ቀጠና ነጻ ያደረግንባቸው ወደ ውጊያ ድሎችን የተጎናጸፍ ነው። በተለይም በትላንትና ዛሬ የተካሄዱ ባሉ በአርማጭሆና ጠገዴ በጠገዴና አርማጭሆ ማለት ነው የጎቤ ክፍለ ጦር አሃዶች እያደረጉ ባለው አውደ ውጊያ ኦፕሬሽን ጠላትን በራሳችን ወታደራዊ እቅድ ለየት ባለ የምት እቅድ በማስገባት ከፍተኛ ምት አድርሰንበታል። በተለይም የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር የደጀን ብርጌድ ማለትም በአለቃ ሼቴ አሸብር የሚመራው የደጀን ብርጌድ እንዲሁም በሻለቃ ብርሃኑ ሙለው የሚመራው ሻለቆች እንዲሁም በደሳሌ ተቀባይ የሚመራው ሻለቆችን በጥምረት በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ በተለይም ሙሴ ባምብ፣ ደበዝ እና ኩርቢ የተባሉ ቦታዎች የተደረገው አውደ ውጊያ ጠላት ላይ ከፍተኛ ድል የተጎናጸፍንባቸው ሆነው አልፈዋል። በእነዚህ 3 ቦታዎች በተገኘ ድል ከ48 በላይ ሞት እንደዚሁም 22 ቁስለኛ እንዲሁም 25 የሰጠ ምርኮኛ የተገኘ ሲሆን አንድ የብሬን መትረጊስ እንደዚሁም ደግሞ 240 አጉራሽ ክላሽኮፍ የርቀት መሳሪያዎች እንደ ቡድን መሳሪያ የምንገለገልባቸው ማለት ነው። እንደዚሁም ደግሞ ከ55 በላይ ነፍስ ወከፍ የጦር መሳሪያ ወይም ክላሽኮፍ መሳሪያዎች እና በርካታ ተተኳሽ ጥይትና የእጅ ቦምቦችን ተማረከበት ሲሆን የወረዳው ጸጥታ መዋቅር በቀረው የጸጥታ መዋቅር ሙሉ በሙሉ ፈርሶ እጅ መስጠት የሰጠበት ሁኔታ ነው ያለው። ሌላውም ተፍረክርኮ የፈረሰበት ሁኔታ ነው የተፈጠረው። በተለይም ጠላት ሰርቼበታለሁ ብሎ የሚያስበው የታች አርማጭሆ ወረዳ የሚሊሻና የሰላም አስከባሪ መዋቅር ጠንካራ መዋቅር አድርገዋለሁ የሚለው ነው የጭምር ነው የተደመሰውና ሙሉ በሙሉ የወረዳው ጸጥታ መፍረስ ውጤት ተከስቷል ማለት ነው። በተመሳሳይ በዛው በጎቤ ክፍለ ጦር አካል የሆኑ በጠገዴ ወረዳ የጎቤ ክፍለ ጦር ዋግሽን ብርጌድ በቀጠና የነበረውን የጠላት ቅጥረኛ ኃይል በማጥቃት በአሁኑ ሰዓት ቀደም ሲል ቀን ላይ 24 የነበረው የሞት አቅም አሁን ወደ 30 ከፍ ያለበት ሁኔታ አለ። የተደመሰ የጠላት ኃይል ማለት ነው። እንደዚሁም ደግሞ ለጊዜው ቁጥሩ ያልታወቀ ቁስለኛ የሆነበትና ከ45 በላይ እጅ የሰጠ ምርኮኛ የተገኘበት አውደ ውጊያ የተደረገው በማክሰኞ ገበያ አቅራቢያ በጠገዴ ነው ማለት ነው እና አካባቢውም ነጻ መሆን ችሏል። የአማራ ፋኖ አንድነት በጎንደር የራስ ታምራው ውብነህ ወይም 3ኛ ኮር ያያለው ብሩ ክፍለ ጦር በሰሜናዊ ጎንደር ቀጠና ወቅን አካባቢ ደግሞ በደፈጣ 2 የጠላት ፒካፕ ወታደራዊ ተሽከርካሪዎችን እንደ ጫና ይንቀሳቀስ የነበረ የጠላት ኃይል ላይ በተጠና ሁኔታ በተጣለ የደፈጣ ሙሉ በሙሉ የተበሰበት ውጤት ተመዝግቧል። በሌላ በኩል የአድማ ብተና እና የሚሊሻ አባላት እየሄዱ እጅ እየሰጡ ያለበት ሁኔታ አለ። በልዩ ልዩ ብርጌዶች እና ሻለቆቻችን በቀጠናው መዋቅሩ እየፈረሰ ነው። በተለይም ደግሞ የሚሊሻ አባላት የነበሩ አሁን ላይ መሬታቸውን ማረስ የሚፈልጉ የእርሻ ወቅት መድረሱን ተከትሎ በእጅግ በምጥ ጭንቀት ላይ ያሉት ጨምሮ ሌሎችም በራሳቸው ፍላጎት ደግሞ እጅ እየሰጡና ምረት እየገቡ ይገኛሉ። ከዚህ ጋር ተያይዞ በተቃራኒው ደግሞ ጠላት ሰፋፊ የሆኑ የአፈና ስራዎችን በመስራት አሁኑ በአስገዳጅ የወታደራዊ አፈሳ እንቅስቃሴዎች በሚያደርግባቸው ቦታዎች ያሉትን እውነቶች እየተከታተልን ይገኛለን። በቀጣይ መንገዶችን በመቁረጥ አሁን ለንተናዊ ጥቃት እንደሚያስፈልገው ስላመን ይህም የአፈሳና አስገድዶ የሚያደርገውን ለወታደርና የሚያደርገውን ማስገደድ የሚቀለብሱ ወታደራዊ እንቅስቃሴዎች በጎንደር ግንባር አጠናክረን እንቀጥላለን። በሌላኛው አቅጣጫ በበለሳ የንስር በለሳ
በለሳ ክፍለ ጦር የአማራ ፋኖ አንድነት በጎንደር የንስር በለሳ ክፍለ ጦር በቀጠናው በቋሊስ አቅራቢያ ባደረገው ማጥቃት የ8 የጠላት ኃይል የደመሰሰ ሲሆን ቁጥራቸው ያልታወቁት ላይ የአካላዊ ጉዳት ስለ አደጋ ወይም ከጥቅም ውጭ የሚሆኑበትን ጉዳት እንዲያስተናግዱ ያደረገበት እርምጃ ወስዷል። የንስር በለሳ ክፍለ ጦር በበለሳ እና በደቡብ የጎንደር ቀጠና ወሳኞች እየተንቀሳቀሰ ሰፋፊ እንቅስቃሴዎችን በማድረግ በተደጋጋሚ በደፈጣ የተሳካ ኦፕሬሽኖች እየፈጸመ የሚገኝ የአማራ ፋኖ አንድነት በጎንደር ክፍለ ጦር አካል ነው። ዛሬም ዕለት የተፈጸመው ይህ ድል ነው እና አማራ ፋኖ አንድነት በጎንደር ንስር በለሳ ክፍለ ጦር ያደረሰ መረጃ ይመስላል። አመሰግናለሁ።